ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የሁላችን ፈጣሪ በአባትነቱና በቸርነቱ ሁላችንንም ጠብቆ ለዚህች ቀን ያደረሰን ስሙ ይክበር ይመስገን። ታማኝና መልካም አገልጋይ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በውጭም ሀገር ያላችሁ በውስጥም ያላችሁ የእግዚአብሔር ልጆች ይሄ ድምፅ ይሄ ቃል የሚሰማችሁ ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? በያላችሁበት አምላካችን በምሕረቱ ይጠብቃችሁ፣ በይቅርታው ይጎብኛችሁ። ታማኝና መልካም አገልጋይ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ለስም አጠራሩ ክብር ይግባውና አምላካችን የተናገረው ሕያውና ዘላለማዊ የሆነ ቃል ነው። እንግዲህ ዛሬ አሁን ያለንበት የአብይ ጾም የታላቁ ጾም ስድስተኛው ሰንበት ላይ ደርሰናል። በእግዚአብሔር ቸርነት በእናቱ በእናታችን አማላጅነት ብዙ ሰንበታትን አሳልፈን ስድስተኛው ላይ ደርሰናል። ስድስተኛው ሰንበት ደግሞ ገብርኄር ተብሎ ይጠራል። ገብርኄር ማለት ደግሞ ታማኝ አገልጋይ ቸር አገልጋይ ማለት ነው። አገልግሎት በሁለት ይከፈላል። የእግዚአብሔር ልጆች ቸር አገልጋዮች አሉ፣ ታማኝ አገልጋዮች አሉ፣ እውነተኛ አገልጋዮች አሉ። በዚሁ ደግሞ ተቃራኒ ሐሰተኞች ክፉ አገልጋዮች አሉ። አገልግሎት በሁለት ይከፈላል። ዛሬ የምንማረው አምላካችን ያስተማረው የኢየሱስ ክርስቶስን ቃል ነው። መኑ ውእቱ ገብርኄር፣ ታማኝ አገልጋይ ቸር አገልጋይ እውነተኛ አገልጋይ ማን ነው እያለ አምላካችን በምሳሌ ያስተማረውን ቃል እንማራለን። በቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ የሚገኝ ከዛ በፊት በዲያቆናቱ የሚዘመር ከመዝሙረ ዳዊት መዝሙር 39 ቁጥር 8 ላይ በዚህ ዕለት የሚዘመር ዝማሬ አለ። ከመእንግር ፈቃደከ መከርኩ አምላኬ ወሕግከኒ በማእከለ ከርሴ ዜኖኩ ጽድቀከ በማኅበር አብይ። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህንም በልቤ ውስጥ አኖርኩ፣ በታላቅ ጉባኤም ጽድቅህን እናገራለሁ። አንድም አቤቱ አምላኬ ሆይ ፈቃድህን ሕግህን ወንጌልን እናገር ዘንድ ወደድኩ፣ ሕግህ በልቦናዬ ውስጥ ተጽፎ ይኖራልና ቸርነትህንም በብዙ ጉባኤ ተናገርኩ። ልበ አምላክ የተባለው 7 ሀብታት የሰጠው ዳዊት አባታችን ከመእንግር ፈቃደከ መከርኩ አምላኬ፣ አቤቱ አምላኬ ሆይ ፈቃድህን ሕግህን ወንጌልን እናገር ዘንድ ወደድኩ፣ ሕግህ በልቦናዬ ተጽፎ ይኖራል። የቸርነትህንም በብዙ ጉባኤ እናገራለሁ። መዝሙር 39 ቁጥር 8 ላይ የእግዚአብሔር ልጆች የዛሬው ትምህርታችን ታማኝና በጎ አገልጋይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና የዛሬ 2000 ዓመት ሰውን ወዶ ሰው በሆነ ጊዜ በእስራኤል ምድር እየዞረ በሚያስተምርበት ወቅት ሰዎች ወደ መንግሥተ ሰማያት መግባት ስለሚያስችላቸው መልካም ነገር ሲያስተምራቸው አንድ ምሳሌ ነገራቸው። ይኸውም አንድ ባለጸጋ ሰው ነበር አለ። ይህም ባለጸጋ ወደ ሩቅ አገር ሊሄድ ተነሳ። 3 አገልጋዮቹንም ጠርቶ ነግደው እንዲያተርፉበት ለአንዱ 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው ደግሞ 1 መክሊት ሰጥቷቸው ሄደ። ወዲያውኑ 2 ብላቴኖች በመውጣት በመውረድ እንዲሁም በየሀገሩ በመዘዋወር በተሰጣቸው ገንዘብ መነገድ ጀመሩ። 5 መክሊት የተቀበለው በተሰጠው ገንዘብ ወጥቶ ወርዶ በመነገድ ሌላ 5 መክሊት አተረፈ። 2 መክሊት የወሰደውም እንደዚሁ ወጥቶ ወርዶ በመነገድ ሌላ 2 መክሊት አተረፈ።
አንድ መክሊት የወሰደው ግን ወጥቶ ወርዶ ሳይነግድ የተሰጠውን አንድ መክሊት ይጠፋብኛል በማለት ፈርቶ በገንዘቡ በመነገድ ፈንታ የጌታውን ገንዘብ መሬት ቆፍሮ በመቅበር መሬት ውስጥ አስቀመጠው። ከጥቂት ጊዜ በኋላ የእነዚህ አገልጋዮች ጌታ ከሄደበት ሩቅ አገር ተመልሶ መጣና ከአገልጋዮቹ ጋር በመተሳሰብ ጀመረ። በገንዘቡ ምን እንደሰሩበትም ይጠይቃቸው ጀመረ። 5 መክሊት የወሰደው አገልጋይም ወደ ጌታ ቀርቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 5 መክሊት አትርፍ ያለሁ ብሎ 10 መክሊት አድርጎ ሰጠው። ጌታውም በአገልጋዩ እጅግ ተደስቶ አንተ ታማኝና መልካም አገልጋይ። ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምረን እስከ 31 የምናገኘው ታሪክ ነው። የትምህርታችን መነሻ ታማኝና መልካም አገልጋይ። የእግዚአብሔር ልጆች በጥቂት ነገር ታምነሃልና ታምነህ ስለተገኘህ በብዙ ነገር ላይ ሾመሃለሁና የጌታህን ደስታ ተካፈል ብሎ ወደ ጌታህ ደስታ ግባ አለው። 2 መክሊት የወሰደውም ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 መክሊት አትርፍ ያለሁ ብሎ ለጌታው 4 መክሊት አድርጎ ሰጠው። ጌታውም ተደስቶ መልካም ነው፣ አንተ ታማኝና ደግ አገልጋይ፣ በጥቂት ነገር ታማኝ ሆነ ስለተገኘህ በብዙ ነገር ሾመሃለሁና የጌታን ደስታ ተካፈል ብሎ ወደ ጌታ ደስታ ግባ አለው። በመጨረሻም ያ 1 መክሊት የተቀበለው አገልጋይ ቀርቦ ጌታ ሆይ አንተ ጨካኝ ሰው መሆንክን ስለማውቅ ገንዘብህ የጠፋብኝ እንደሆነ የምከፍለው አላገኝም ብዬ በመፍራት ገንዘቡን በመሬት ውስጥ ቀበርኩት። ይሄውልህ የሰጠኝ ገንዘብ ብሎ ሳያተርፍ ሳይነግድ ሳይወጣ ሳይወርድ የሰጠውን መልሶ ሰጠው። 1ዱን መክሊት ሰጠው። ጌታም እጅግ ተቆጥቶ እንዲህ አለው፣ አንተ ክፉና ሰነፍ አገልጋይ፣ ገንዘቤን ለለዋጮች ወይም ለአትራፊዎች በሰጠኸው ነበር፣ እኔም ገንዘቤን ከነትርፉ ወስድ ነበር። ወደ ሌሎች ሰራተኞች ዞር ብሎ በሉ ገንዘቡን ተቀበሉና 10 መክሊት ላለው ስጡት፣ ላለው ይጨመርለታል ይበዛለትማል፣ ከሌለው ሰው ግን ያው ያለው እንኳን ይወሰድበታል አላቸው። እግዚአብሔር ልጆች ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። እንደሚታወቀው እግዚአብሔር ከፈጠረው ፍጥረት ሁሉ ሰዎች በጠባያቸው በሙያቸው በፍላጎታቸው የተለያዩ ናቸው። በሙያ ረገድ እንኳን ብንሄድ አንዱ ገበሬ ሊሆን ይችላል፣ ሌላው ነጋዴ ሊሆን ይችላል፣ አንዱ ሐኪም ሊሆን ይችላል፣ ሌላው መሐንዲስ ሊሆን ይችላል፣ አንዱ ፓይለት ሊሆን ይችላል፣ አንዱ መካኒክ ሊሆን ይችላል፣ አንዱ ቀዳሽ፣ አንዱ መምህር፣ አንዱ አስተማሪ፣ አንዱ ዘማሪ ሊሆን ይችላል፣ አንዳንዱ ጸሐፊ የሂሳብ ባለሙያ ሊሆን ይችላል፣ አንዳንዱ ፕሮፌሰር ሊሆን ይችላል። በህብረተሰባችን ውስጥ የተለያዩ ባለሙያዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ከዚህ በላይ የተነገረውን ትምህርት በሚያስተምርበት ጊዜ የነበሩት ሰዎች በጾታ በሙያ በዕድሜ የተለያዩ ነበሩ። በትምህርታቸውና በሕግ አዋቂነታቸው በጊዜውም ከነበሩ ሰዎች እጅግ የላቁ የመጠቁ ሰዎች በአካባቢው ነበሩ። ለምሳሌ ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ ካህናት፣ ቀራጮች፣ አሳጥማጆች፣ ገበሬዎች ሁሉ ነጋዴዎች ሁሉ አብረውት ነበሩ። ይሄ ምሳሌ ትምህርት ነው። የእግዚአብሔር ልጆች እሱ በሚያስተምርበት ጊዜ በዕድሜያቸው የተለያዩ ነበሩ። በትምህርታቸው፣ በእውቀታቸው፣ በሕግ አዋቂነታቸው በጊዜው ከነበሩ ሰዎች እጅግ የላቁ የመጠቁ ሰዎች ነበሩ። ለምሳሌ ጸሐፍት ፈሪሳውያን ነበሩ፣ ሰዱቃውያን ነበሩ፣ ካህናቶች ነበሩ፣ ቀራጮች ነበሩ፣ አሳጥማጆች ነበሩ፣ ገበሬዎችም ነጋዴዎችም ነበሩ። ከእግዚአብሔር የሚሰጠን ልዩ ልዩ ሀብት አለ። የእግዚአብሔር ልጆች ለእነዚህ ሁሉ የተሰጣቸው መክሊት አለ። የተጠቀሙ አሉ፣ ያልተጠቀሙ አሉ። ከእግዚአብሔር የሚሰጠው ሀብት የተለያየ ነው። ስጋዊም መንፈሳዊም ሀብት ሁሉ የሚሰጠው ከእግዚአብሔር ነውና በጎ ስጦታ ፍጹም በረከት ከላይ ናቸው፣ መለወጥ ከሌለበት ከእግዚአብሔር ይሰጣሉ። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ፍጹም በረከት የሚሰጡት ከላይ ከእግዚአብሔር ነው። የእግዚአብሔር ልጆች ምእመናን እንግዲህ እነዚህ ሁሉ የተሰጣቸውን መክሊት ያልተጠቀሙ ናቸው። በትምህርታቸው በሕግ አዋቂነታቸው በጊዜው ከነበሩ ሰዎች እጅግ የላቁ የመጠቁ ሰዎች በዙሪያው ነበሩ። ጸሐፍት ፈሪሳውያን ብዙ እናውቃለን የሚሉ፣ ሰዱቃውያን ብዙ እናውቃለን የሚሉ፣ ካህናት ብዙ እናውቃለን የሚሉ፣ ቀራጮች፣ አሳጥማጆች፣ ገበሬዎች፣ ነጋዴዎች እነዚህ ሁሉ በሱ ዙሪያ ነበሩ።
ከእግዚአብሔር የሚሰጠው ሀብትና የተለያየ ስጋዊ መንፈሳዊ ሀብት ሁሉ ከእግዚአብሔር ነው የሚሰጠን። ፍልስፍናው፣ ሕክምናው፣ ምህንድስናው፣ አስተማሪነቱ፣ የእጅ ጥበብ፣ ግብርናው፣ ንግዱ ወዘተ ይህ ሁሉ ከእግዚአብሔር የሚሰጥ ሀብት ነው። እያንዳንዳችን ያለን ሀብት፣ ንብረት፣ እውቀት ሁሉ ሕይወታችንም ጭምር የእግዚአብሔር ስጦታ ነው። አይደለም ሀብታችን፣ አይደለም ንብረታችን፣ አይደለም እውቀታችን፣ እኛ ራሳችሁ የእግዚአብሔር ነን። የእግዚአብሔር ልጆች ምእመናን፣ እኛ ራሳችን ሕይወታችን ጭምር የእግዚአብሔር በጎ ስጦታ ፍጹም በረከት ነው። ሐዋርያው ቅዱስ ጳውሎስ ከእግዚአብሔር ያልወሰድከው ያልተሰጠህ ነገር ምን አለ ይላል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ከእግዚአብሔር ያልተሰጠን ከእግዚአብሔር ያልወሰድነው የኛ ነው የምንለው ነገር ምን አለ? የእግዚአብሔር ልጆች እንኳን ሀብታችን፣ እንኳን ንብረታችን፣ እንኳን እውቀታችን ሕይወታችንም ከእግዚአብሔር የተቀበልነው አደራ ነው። ከእግዚአብሔር ያልወሰድነው ከእግዚአብሔር ያልተሰጠን ነገር ምንድነው? አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ በማለት እያንዳንዳችንን ቅዱስ ጳውሎስ ይመክረናል፣ ይጠይቀናል። ሐዋርያው ቅዱስ ያዕቆብም እንዲሁ ነው። መልካም ስጦታ፣ በጎ ስጦታ፣ ፍጹም በረከት የሚሰጠው ከእግዚአብሔር ነው። ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ የእግዚአብሔር ልጆች ምእመናን ሀብት ከእግዚአብሔር ነው የሚሰጠው። እውቀት ከእግዚአብሔር ነው የሚሰጠው። ክህነት ከእግዚአብሔር ነው የሚሰጠው። ኃላፊነት፣ ስልጣን ከእግዚአብሔር ነው የሚሰጠው። ጤና ከእግዚአብሔር ነው የሚሰጠው። ዕድሜም ከእግዚአብሔር ነው የሚሰጠው። በተሰጠን ነገር ይሄ ሁሉ መክሊት ነው። የእግዚአብሔር ልጆች በመክሊታችን ካልተጠቀምንበት አንተ ክፉ አገልጋይ ውሰዱና እጁንና እግሩን እሰሩና ወደ ጽኑ ጨለማ ውስጥ ጨምሩት ብሎ ፈረደበት ያለው አምላካችን ሁላችንንም እንደ ስጦታችን ሳላገለገል ነው ለፍርድ በሚመጣ ጊዜ የምንጠየቀው ጥያቄ በምሳሌ ጌታችን ያስተማረው ትምህርት ነው። ከላይ እንደጠቀስነው ሦስቱ ሰዎች የተለያየ ስጦታ የተሰጣቸው ናቸው። በዚያ በተሰጣቸው ስጦታ ወጥተው ወርደው በመስራት ትርፍ ማግኘት ነበረባቸው። ለእኛም ለእያንዳንዳችን ከእግዚአብሔር የተሰጠን ስጦታ አለን። በእነዚህም በተሰጡን ስጦታዎች በሚገባ መስራት ይገባናል፣ ይጠበቅብናል። የምንሰራው ራሳችንን ለመርዳት ለራሳችን ጥቅም ብቻ ሳይሆን ለእግዚአብሔር ክብር ብለን እግዚአብሔርን ማገልገል ግዴታችን መሆኑን ማወቅ አለብን። ቤተ ክርስቲያንን ለመርዳት የእግዚአብሔር ልጆች ቤተ ክርስቲያንን ለመርዳት ህብረተሰቡን ለማገልገልና ለመርዳት መሆን አለበት። ራሳችንን ለመጥቀምና ራሳችንን ለመርዳት ብቻ ከሆነ ከእግዚአብሔር ዋጋ እናገኝም። ወቀሳ እናገኝበታለን፣ ይፈረድብናል። በእግዚአብሔር ዘንድ አያስመሰግነንም፣ እንዲያውም በእግዚአብሔር ዘንድ ያስወቅሰናል። አያችሁ፣ ስጋዊ ሀብት ሁሉ ከእግዚአብሔር ነው የሚሰጠን። ገንዘብ፣ ሀብት፣ ንብረት፣ ርስት፣ ጉልት ቢኖረንም ይህ የእግዚአብሔር ስጦታ መሆኑን መርሳት የለብንም። ቅዱስ ያዕቆብ እንደተናገረው በጎ ስጦታ፣ ፍጹም በረከት ከላይ ከእግዚአብሔር ነው የሚሰጡት። ያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ ከእግዚአብሔር ያልወሰድነው ከኛ ያገኘነው ከቶ ምን አለ? እንኳን ገንዘባችን፣ እንኳን ሀብታችን፣ እንኳን እውቀታችን፣ እኛ ሕይወታችን ራሱ የእግዚአብሔር ስጦታ ነው አለ ቅዱስ ጳውሎስ። የእግዚአብሔር ስጦታ ነው። ታዲያ ይህንን ሀብትና ንብረት ለራሳችን ጥቅም ብቻ ሳይሆን ለእግዚአብሔር ክብርና ለህብረተሰቡ አገልግሎት ለበጎ አድራጎት ልናውለው ይገባል። ለቤተ ክርስቲያን አገልግሎት ጭምር መዋል አለብን። ይህንን ያደረግን እንደሆነ ከእግዚአብሔር ምስጋናንና ምርቃትን ነው የምናገኘው። አንተ ቸርና ታማኝ አገልጋይ፣ በጥቂት ነገር ታማኝ ሆነ ስለተገኘህ በብዙ ነገር ላይ ሾመሃለሁ እና የጌታህን ተድላና ደስታ ለመካፈል ግባ እንደተባሉት እንደ ሁለቱ አገልጋዮች 5 እና 2 መክሊት ወስደው ወጥተው ወርደው ነግደው አትርፈው ሲመጣ ባለቤቱ ትርፉን በሚገባ አድርገው እንዳስረከቡት ልናተርፍበት ነው ሀብት የተሰጠን። ልናተርፍበት ነው ጤና የተሰጠን። ልናተርፍበት ነው ዕውቀት የተሰጠን። ልናተርፍበት ነግደን ወጥተን ወርደን ብዙ ሰዎችን ልናተርፍበት ነው ክህነቱን መምህርነቱን የተሰጠን ኃላፊነቱ የተሰጠን። የእግዚአብሔር ልጆች ምእመናን፣ ያ ክፉና ሰነፉ አገልጋይ ግን የጌታውን ገንዘብ ወስዶ መቅበሩን አይተናል። ይህ ምሳሌያዊ አነጋገር ነው። ገንዘብ ወርቅ መቅበር ማለት ቃል በቃል ገንዘብ መቅበር ማለት ላይሆን ይችላል። ገንዘቡን ለራሱ ጥቅም ብቻ መዋል ማለት ነው። ያለን ገንዘብ ሁሉ የእግዚአብሔር ስጦታ ስለሆነ ያለንን ገንዘብ ለራሳችን ጥቅም ብቻ ካዋል ነው እኛም ክፉና ሰነፍ አገልጋዮች ስለምንባል መጠንቀቅ ይገባናል። አንዳንድ የዋሆች ሰዎች ግን ይህን ምሳሌ የተነገረው ለመምህራን ለካህናት ብቻ ይመስላቸዋል። ለካህናት ብቻ አይደለም፣ ለካህናትም ተነግሯል።
ለካህናቱም ተነግሯል። ወጥተው ወርደው ያላመነውን ማሳመን፣ ያልተጠመቀውን ማጥመቅ፣ ያልተማረውን ማስተማር፣ ቀድሶ ማቁረብ፣ ወጥቶ ወርዶ ማስተማር፣ ወንጌል ሰባኪነትን ስራ ማድረግ ለካህናቱም የተሰጠ አደራ መክሊት ነው። በመሰረቱ ለሀብታሞችም ለምእመናንም የሚገባ ነው። አንዳንድ የዋሆች ግን ለካህናት ብቻ የተሰጠ ይመስላቸዋል። ምእመናንን አይመለከትም ብለው ያስባሉ። ነገር ግን ምሳሌያዊ ትምህርቱ መምህራንንም ምእመናንንም የሚመለከት መሆኑን ከዚህ የሚከተለው ታሪካዊ ምሳሌ ያስረዳናል። አንድ የትርጓሜ መጽሐፍት ሊቅ ጉባኤ ዘርግተው እያስተማሩ ሳለ አንድ የኔ ቢጤ ድሃ መጣና ከደጃፋቸው ላይ ቆመ። እየሰማችሁ ነው? ከቃሉ ጋር ናችሁ? አሁን ጉባኤ ላይ ነን፣ እባካችሁ ተዘከሩኝ አላቸው። እኛ አሁን ጉባኤ ላይ ነን፣ የተዘጋጀ ምግብም የለንምና ባትቆም ይሻልሃል ብለው ድሃውን መለሱት። አያችሁ፣ ያን ጊዜ ለማኙ ከዚያ ጉባኤ ቤት አጠገብ አንዲት ባልቴት ሴት ነበረች። ወደ እርሷ ሄደና እሷ ደጅ ቆመና ስለ ክርስቶስ ተዘከሪኝ አላት። ያን ጊዜ ትኩሱን እንጀራ እጥፍ አድርጋ ከወጥ ጋር ስትሰጠው አይተው የመጽሐፍ መምህሩ ለተማሪዎቻቸው ተመልከቱ ልጆች፣ እኛ እናነባለን፣ ሴትየዋ ግን ትተረጉመዋለች አሉ። አያችሁ፣ የትርጓሜ አስተማሪ ናቸው እሳቸው። ነገር ግን ምን አሉ? እኛ ትንባቡን ብቻ እናነበዋለን፣ ትርጓሜውን ደግሞ እሷ ሴትየዋ ትተረጉመዋለች፣ እሷ አበላቸው አጠጣችው፣ እኛ ግን ጉባኤ ላይ ነን ብለን መለስ ነው ብለው በምሳሌ አባታችን አስተማሩ። እንግዲህ የእግዚአብሔር ልጆች ምእመናንና ምእመናን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመጣ ጊዜ ሁላችንንም ይተሳሰበናል። ጌታችሁ አምላካችሁ በየትኛው ቀንና ሰዓት እንደሚመጣ አታውቁምና ተግታችሁ ጠብቁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ በየትኛው ጊዜ በየትኛው ሰዓት እንደሚመጣ አታውቁምና ተግታችሁ ጠብቁ። እንግዲህ ሁላችንም ከፈጣሪ ትንሽም ይሁን ትልቅ የተለያዩ ስጦታዎች ተቀብለናል። አንዳንዶቻችን ለማስተማር፣ አንዳንዶቻችን ለመምከር፣ አንዳንዶቻችን ለማገልገል፣ አንዳንዶቻችን ለመዘመር፣ አንዳንዶቻችን በሀብታችን ነግደን ለማትረፍ ብዙና ብዙ ከእግዚአብሔር ያልተሰጠን ነገር የለም። ሀብቱ የእግዚአብሔር ስጦታ ነው። ዕውቀት የእግዚአብሔር ስጦታ ነው። ክህነቱ የእግዚአብሔር ስጦታ ነው። ስልጣኑ፣ ኃላፊነቱ የእግዚአብሔር ስጦታ ነው። ዕድሜም የእግዚአብሔር ስጦታ ነው። ጤናም የእግዚአብሔር ስጦታ ነው። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እንዲህ ይለናል ለሮሜ ሰዎች ምዕራፍ 12 ከቁጥር 6 ላይ ስለዚህም እግዚአብሔር በጸጋው የሰጠንን ልዩ ልዩ ስጦታ በሥራ ላይ እናውለው። እየሰማችሁ ነው? ስለዚህ እግዚአብሔር በጸጋው የሰጠንን ልዩ ልዩ ስጦታችንን በሥራ ላይ እናውለው። ስጦታችን የእግዚአብሔር ቃል መናገር ከሆነ በእምነታችን መጠን የእግዚአብሔርን ቃል ለሕዝብ እንናገር፣ ቃሉን እናስተምር። ስጦታችን ሌሎችን ማገልገል ከሆነ በትጋት ሌሎችን እናገልግል። ስጦታችን ማስተማር ከሆነ በሚገባ እውነቱን ከሐሰት፣ ጽድቁን ከኃጢአት፣ ክፋትን ከደግነት፣ ታቦትን ከጣዖት ለይተን ሕዝቡን በትክክለኛው እናስተምር። ማስተማር ከሆነ በሚገባ ሕዝቡን እናስተምር ይላል ቅዱስ ጳውሎስ። ስጦታችን መምከር ከሆነ ሁላችንም እንምከር። ያዘኑትን፣ የተቸገሩትን፣ መንገድ የጠፋባቸውን እንምከር። ስጦታችን መስጠት ከሆነ ማብላት ማጠጣት ከሆነ ሁላችንም ከልብ ለተቸገሩት እንለግስ። ሀብት ከሆነ የተሰጠን መለገስ አለብን። አያችሁ፣ ስጦታችን ማስተዳደር ከሆነ ስልጣን ከሆነ የተሰጠን ኃላፊነት ከሆነ ኃላፊነታችንን በሚገባ እንወጣ፣ በትጋት እናስተዳድር አለ ቅዱስ ጳውሎስ። ሮሜ ሰዎች ምዕራፍ 12 ከቁጥር 6 ጀምራችሁ በጎ ስጦታ ፍጹም በረከት ከላይ ናቸው። የእግዚአብሔር ልጆች ስጦታ የሚሰጠን ከእግዚአብሔር ነው። ለማስተማርም ከእግዚአብሔር ነው። ለማስተዳደርም ከእግዚአብሔር ነው። ለማብላት ለማጠጣትም የተሰጠን ከእግዚአብሔር ነው። ዕውቀቱ፣ ሀብቱ፣ ንብረቱ፣ ስልጣኑ፣ ሹመቱ ሁሉ የሚሰጠን ከእግዚአብሔር ነው። ሐዋርያው ቅዱስ ጳውሎስ ሮሜ 12 ቁጥር 6 ላይ ስለዚህ እግዚአብሔር በጸጋው የሰጠንን ልዩ ልዩ ስጦታችንን በሥራ ላይ እናውለው፣ በሥራ እንተርጉመው። አንተ ክፉ ሀኬተኛ ባሪያ ብሎ እግዚአብሔር እጁንም እግሩንም አስራችሁ ያለውን አንዱን መክሊት ወስዳችሁ 10 ላተረፈው ለሱ ሰጥታችሁ እሱን ውሰዱና ወደ ጽኑ ጨለማ ውስጥ ጣሉ ተብሎ እንዳይፈረድብን አንተ ክፉ ባሪያ፣ አንቺ ክፉ ባሪያ፣ እናንተ ክፉ አገልጋዮች እንዳንባል በተሰጠን ጸጋ እንጠቀምበት።
ቅዱስ ጳውሎስ ይመክረናል። ስለዚህ እግዚአብሔር በጸጋው የሰጠንን ልዩ ልዩ ስጦታችንን በሥራ ላይ እናውለው። ስጦታችን የእግዚአብሔርን ቃል መናገር ከሆነ ለሁሉም እውነቱን ከሐሰት ጽድቁን ከኃጢአት ዞረን እንናገር። በእምነታችን መጠን የእግዚአብሔርን ቃል እንናገር። ስጦታችን ሌሎችን ማገልገል ከሆነ በትጋት እናገልግል። ጉልበት ያለው በጉልበቱ፣ ገንዘብ ያለው በገንዘቡ፣ ዕውቀት ያለው በዕውቀቱ፣ ሁሉም በተሰጠው መክሊት መጠቀም አለበት። ስጦታችን ማስተማር ከሆነ በሚገባ እናስተምር። እውነትን ከሐሰት ጽድቅን ከኃጢአት ክፋትን ከደግነት እውነትን ከሐሰት ለይተን ለሚገባው ሕዝብ እናስተላልፍ መልእክቱን። ስጦታችን መምከር ከሆነ ለሁሉም እንምከር። ስጦታችን መለገስ ከሆነ ከልብ እንለግስ። ሀብት ካለን ሀብታችንን ማካፈል አለብን። ስጦታችን ማስተዳደር ከሆነ ኃላፊነት ከሆነ በሚገባ ሕዝባችንን እናስተዳድር። ከትንሹ ስልጣን እስከ ላይ ሀገር መሪነት ድረስ ያሉ ሁሉ ኃላፊነቱ የተሰጣቸው ከእግዚአብሔር ነው። ይሄ ሁሉ መክሊት ነው የሚባለው። ማስተዳደር ካለብን በሚገባ ማስተዳደር አለ። ስጦታችን ምሕረት ማድረግ ከሆነ በደስታ ለሁሉም ምሕረትን እናድርግ። መንፈስ ቅዱስ አንድ ነው፣ ስጦታው ልዩ ልዩ ነው። የእግዚአብሔር ልጆች እግዚአብሔር አንድ ነው፣ ስጦታው ለሰው ግን ልዩ ልዩ ነው። ሐዋርያው ቅዱስ ጳውሎስ በመልእክቱ አያችሁ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ላይ ስናነብ የምናገኘው ቃል ነው። መንፈስ ቅዱስ አንድ ነው፣ ስጦታው ግን ልዩ ልዩ ነው። መንፈስ ቅዱስ ግን አንድ ነው፣ ልዩ ልዩ አገልግሎቶች አሉ። ጌታ ግን አንድ ነው፣ ልዩ ልዩ የሥራ አይነቶች አሉ። ነገር ግን ሁሉንም በሥራ በሰዎች አማካኝነት የሚያከናውን አንዱ እግዚአብሔር ነው። ለእያንዳንዱ መንፈስ ቅዱስን የመለገስ ስጦታ የሚሰጠው ለጋራ ጥቅም ነው። መንፈስ ቅዱስ ለአንዱ ሰው በጥበብ የመናገር ችሎታ ይሰጠዋል። ያው አንዱ መንፈስ ለአንዱ እምነት ይሰጠዋል፣ ለሌላውም የመንፈስ ስጦታን ይሰጠዋል። እንዲሁም ለአንዱ ታምራት የማድረግ ኃይልን ይሰጠዋል፣ ለሌሎችም የትንቢት ቃል የመናገር ስጦታ ይሰጠዋል። ለሌላው ደግሞ ስጦታዎችን ከመንፈስ ቅዱስ መሆናቸውን ርኩሳን ይሰጠዋል። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ መንፈስ ቅዱስ አንድ ነው፣ ስጦታው ደግሞ ልዩ ልዩ ነው። በተሰጠን ጸጋ በተሰጠን ዕውቀት እንዳንወቀስበት መጠቀም መቻል አለብን። የእግዚአብሔር ልጆች እንግዲህ እግዚአብሔር አምላካችን ሶስት ሰዎችን መርጦ ነው፣ ሶስት አገልጋዮችን ነው የተለያየ መክሊት ሰጥቷቸው እንደሄደ የእግዚአብሔር ልጆች ምእመናንና ምእመናት እኛም በእግዚአብሔር የተቀበልናቸው አደራዎች አሉ። ነጋዴ ከሆንን ነግደን ልናተርፍበት፣ ቃሉን የእግዚአብሔርን ቃል ወጥተን ወርደን ልናስተምርበት። የአገልጋዮች ባህሪ እንደዚህ ነው መሆን ያለበት። የእግዚአብሔር ልጆች ምእመናንና ምእመናት የመጀመሪያውና የሁለተኛው አገልጋዮች መንፈስ ሁለቱም ሰርቶ ማግኘት እንደሚቻል የሚያምኑ ናቸው። ለጌታቸውም ታማኞች፣ በሥራ ላይ የሚያጋጥማቸውን ችግር በማሰብ ጊዜያቸውን የማያጠፉ ሰዎች ነበሩ። ሁለተኛው አገልጋይ እንደ መጀመሪያው አገልጋይ ለምን 5 አልተሰጠኝም ብሎም ያለ ኩርፊያ ሰጠው የሚሰራ ነበረ። ባለ 5ቱ 5 ሲያተርፍ ባለ 2ቱም 2 በማትረፍ ተመሳሳይ ትጋት የታየባቸው አገልጋዮች ናቸው። ዋጋቸውን እኩል ነው ያገኙት። ለሁለቱ የተሰጠው የክብር ስም አንድ ነው፣ ገብርኄር፣ ቸር አገልጋይ፣ ታማኝ አገልጋይ፣ እውነተኛ አገልጋይ የሚል ነው። የገቡበትም የክብር ስፍራ ተመሳሳይ የጌታቸውን ደስታ ነው ያገኙት። ሁለቱም በጥቂት የታመኑ ነበሩ። ከሰጪው አንጻር ሲታይ የባለ 5ቱ እንደ ባለ 2ቱ የባለ 2ቱም እንደ ባለ 5ቱ ጥቂት ነበረ። ሰው በተሰጠው ሳያንገራግር ፈጣሪውን ቢያገለግል ክብር ያገኝበታል፣ ጸጋ ያገኝበታል። ለሰው ልጅ የሚጠቅመው ችሎታውን ጸጋውን መቁጠር ሳይሆን በተሰጠው ጸጋ ማገልገል ነው። እነዚህ አገልጋዮች በእውነት በፍቅር በእምነት የሚያገለግሉ የቤተ ክርስቲያን አገልጋዮችን ይመለከታል። የሦስተኛው አገልጋይ ባህሪ ግን መልካም ጎኑ ስጦታው አነሰኝ አላለም። በእርግጥ ስንፍናውን ስለሚያውቅ ይሆናል። ይህ ሰው ከሥራ ይልቅ በሥራ ጊዜ የሚፈጠረው ችግር ቀድሞ ይታየው ነበር። የሰነፍ አርቆ አስተዋይ ነው። አያችሁ፣ ሲያተርፍ ሳይሆን ሲከስር ብቻ ይታየው ነበረ። አንዱን 2 ሲያደርግ ሳይሆን ያንኑ ያለውን ሲቀማ ይታየው ነበረ። በጌታው ፊት እንደ ወንድሞቹ አይነቱን ትርፍ ይዞ ቀርቦ ሲሸለም ሳይሆን አይነታውም ጠፍቶበት ለጌታው የሚመልሰው ሲያጣ ይታየው ነበረ። በመሆኑ ምንም መስራት አልቻለም። ኪሱንም አላምነውም ብሎ መሬት ውስጥ ቆፍሮ ነው የቀበረው። በአጠቃላይ ባለማመን የተያዘ ሰው ነበር። ከጌታው ፊትም ሲቀርብ በጎ አገልጋዮቹ ያልተናገሩትን ነው የተናገረው። ጨካኝ መሆንክን ስላወቁ ይጠፋብኛል ብዬ ብርህን አስቀምጬልሃለሁ፣ ይኸውልህ ና ውሰድ ብሎ ያለው ሰነፍ የሚናገረው አያምር። አያችሁ የእግዚአብሔር ልጆች ና ውሰድ ነው ያለው።
ሰነፍ የሚናገረው ማያምር ተቀምጦ መዓት ከማውራት ዝም አይልም ይላሉ አባቶቻችን። ዛሬም ቢሆን ተቀምጠው መዓት የሚያወሩ የእግዚአብሔርን ጸጋ የቀበሩ ባስተምርስ መናፍቃን ተከራክሮ ቢረታኝስ የማውቀውን ዕውቀት ለመስበክ ስጀምር ቢያሳድዱኝስ ቢያንገላትኙስ የተለያየ ስም ቢያወጡልኝስ ቢዘልፉኝስ ቢያስሩኝስ በቤተ ክርስቲያን በሕዝብ በገበያ በልዩ ልዩ ስፍራ ቦታዎች ያሉትን ኃጢአተኞች ብቃወምስ ጠላት ሆነው ቢነሱብኝስ ለምን ዝም ብዬ አልቀመጥም ደሞዜን እየበላሁ እያል የተኛን ብዙ ሰዎች አለን። ዕውቀታችንን የቀበርን መክሊታችንን የቀበርን የእግዚአብሔር ልጆች ደሞዜን ሳልሰራ አልበላምን ብለው የሚኖሩ ስንት አገልጋዮች እንዳሉ እግዚአብሔር ያውቃቸዋል። ስንት መክሊታቸውን የቀበሩ። የዚህ ሰው ችግሩ መክሊቱ አንድ መሆኑ ሳይሆን በዚያው አለመስራቱ ነው። የተሰጠውን ጸጋ እያንዳንዱ አምኖ በመቀበል ሊያገለግል ይገባዋል። ባለ ሁለቱ፣ ባለ ሶስቱ፣ ባለ አምስቱ፣ ባለ አንዱ፣ ባለ ሁለቱ ሊቀና አይገባውም። ሁሉም ሊቀ ጳጳስ ሊሆን አይችልም። ሁሉም ቄስ ሊሆን አይችልም። ሁሉም መምህር ሊሆን አይችልም። ሁሉም ደቀ መዝሙር ሊሆን አይችልም። የተሰጠን ጸጋ የተለየ ነው። በተሰጠው ቢያገለግል ግን እውነተኞቹ ሊቃነ ጳጳሳት ወይም ቀሳውስት የሚያገኙትን ክብር ያገኛል። ሁሉም ባለ ራእይ፣ ወንጌላዊ፣ ዘማሪ፣ ፈዋሽ ሊሆን አይችሉም። ለአንዱ መፈወስ፣ ለአንዱ መለገስ፣ ለአንዱ ማስተማር፣ ለአንዱ መምከር፣ ለአንዱ መቀደስ፣ ለአንዱ መዘመር ስጦታው የተለያየ ነው። መንፈስ ቅዱስ አንድ ነው። ስጦታው ልዩ ልዩ የእያንዳንዱ ልዩ ልዩ ጸጋ አለው። ለአንዱ ማስተዳደር፣ ለአንዱ መምራት የተሰጠው የተለያየ ስጦታ ነው። በጸጋው ቢያገለግል እኩል ዋጋ ያገኛል። የእግዚአብሔር ልጆች ምእመናን በሶስት አገልጋዮች አምሳል የተጠቀሱት አገልጋዮች በቤተ ክርስቲያን የሚኖሩ ልዩ ልዩ አገልግሎት ጸጋ ያላቸው ክርስቲያኖችን የሚመለከት ነው። በቤተ ክርስቲያን ባለ 5 አገልጋዮች በወንጌል፣ በእረኝነት፣ በእርዳታ በልዩ ልዩ ጸጋ አንዱን ጌታ በቅንነት የሚያገለግሉ ሰዎች ምሳሌ ናቸው። ባለ ሁለቱም እንዲሁ ባለ ጸጋ ልዩ ልዩ ጸጋ ያለው በጸጋው የሚያገለግል የጌታ አገልጋይ ምሳሌ ነው። ባለ አንዱ ጸጋ እግዚአብሔር የተቀበለ ግን በጸጋው የማያገለግል ደካማ ሰውን ይመሰላል። ምናልባትም ይህ ሰው ራሷ ክርስቶስ በሆነላት ቤተ ክርስቲያን እግር ሆኖ ቢፈጠር የማይሄድ እጅም ሆኖ የማይዳስስ ዓይንም ሆኖ የማይ ስንኩል አካል ያለው ነው። በመሆኑም የክርስቶስ አካል መሆን ለመቀጠል አይችልም። ወንድሞቼ፣ እናቶቼ፣ አባቶቼ ይሄ ቃል ይሰማችሁ ይሆን? እኛስ በተሰጠን ጸጋ እየተሰጠን ጸጋ እናውቀው ይሆን? እናገለግልበት ሲሆን መቼም ክርስቲያን ሁሉ የክርስቶስ አካል ነውና የሥራ ድርሻ የሌለው የአካል ክፍል ደግሞ የለም። እኛም የክርስቶስ አካል ነን። ስለዚህ አካል በመሆናችን ደግሞ ጸጋችን በመሆኑ እንደ ጸጋችን ሁላችንም እናገልግል። ጸጋውን እንቀበለው። ወንጌልን በጊዜውም አለጊዜውም ሲሞላልንም ሲጎርልብንም አለ ቅዱስ ጳውሎስ ለጢሞቴዎስ ለልጁ ሲመክረው በጊዜውም አለጊዜውም ሲሞላም ሲጎርልም ስናገኝም ስናጣም በሐዘንም በደስታም ጊዜ ወንጌልን እውነትን ልንናገር እውነትን ልንሰብክ ሀብታሙ ይመጸውት ዘንድ መምህሩም ያስተምር ዘንድ ዘማሪው ይዘምር ዘንድ ጸሐፊው ይጽፍ ዘንድ ሁሉም በጸጋው ያገለግል ዘንድ መክሊት ተቀብሏል። የእግዚአብሔር ልጆች እንዲህ ቢሆንስ እንዲያ ቢፈጠርስ እያል ባለማመን ዕለታትን ጊዜያትን ስናባክን በመጠራጠር ክፉን እንጂ በጎውን ጥፋት እንጂ ትርፍን ባለማሰብ ባለማመን በአገልግሎት አንቆጠብ። መከራም ቢመጣ ሞትም ቢመጣ በጎም ሆነ ክፉ ነገር ቢከሰት ወይም ባይከሰት ነገን የሚያውቅ ጌታችን አምላካችን ኢየሱስ ክርስቶስ ብቻ ነው። ሰው ይጠላኛል፣ ክብሬ ይቀነሳል፣ ስሜ ይጠፋል፣ ስም ያወጡልኛል፣ መናፍቅ ተከራክሮ ይረታኛል፣ ነገ ችግር ይገጥመኛል ልሰራለሁ አገለግላለሁ ብዬ ከምሰናከል ከምፈተን ለምን ዝም ብዬ አልቀመጥም አንበል። ሁላችንም የተሰጠንን መክሊታችንን እንጠቀም፣ እናውጣው፣ አንቅበረው። እንደ ክፉ አገልጋይ አንተ ሀኬተኛ፣ አንተ ክፉ አገልጋይ ተብሎ እንዳይፈረድብን። ይመጣል ዳኛው፣ ፈራጁ ይመጣል፣ ሊተሳሰበን ይመጣል። እድሜ የሰጠን ልናገለግል ልናተርፍበት ነው። ጤና የሰጠን ልናተርፍበት ነው። ክህነቱን የያዝነው ልናተርፍበት ነው። አስተማሪ የሆነው ልናተርፍበት ነው። ለስራ አገልግሎት እንነሳ። እንደ ሁለቱ ቅን አገልጋዮች ይሳካልናል። ቃሉን በእዝነ ሰማያን እንዝራው፣ ይበቅልልናል። ገበሬ እንኳን ከወፍ ከአይላፍ አብላኝ ብሎ በእምነት የተለቀመውን ዘር እህሉን ወደ ጫካ በሚበትነው በእምነት ነው። አያችሁ፣ እንደማይደርቅ ተፈት መልሶ እንደገና እንደሚነሳለት በእምነት ይዘራል። አስተማሪም በእምነት ያስተምራል። ገበሬው የዘራውት ባይበቅልስ ወፍ ይበላውስ ብሎ ቢያስብ ኖሮ ባልዘራ ምርትም ባላፈሰ ነበር።
ዛሬም እኛ ቅን አገልጋዮች በእምነት እንምሰላቸው፣ በፍቅር በእምነት እናገልግል፣ ዋጋችንን እናገኛለን። እንደ ሰነፉ አገልጋይ ኪሳራችንን ሳይሆን ትርፋችንን፣ ሞታችንን ሳይሆን ሕይወታችንን፣ ውርደታችንን ሳይሆን ክብራችንን እያሰብን ልናገለግለው ይገባል። ልንቀብረው መክሊታችንን የተሰጠንን ጸጋ ልንቀብረው አይገባም። የእግዚአብሔር ልጆች በመክሊታቸው የተጠቀሙ አባቶቻችን ባለ አምስት እነ ቅዱስ ሊቀ ነቢያት ሙሴን እነ ቅዱስ ጴጥሮስን አድርገው ባለ አምስት አድርገው በትርጓሜ ያስቀምጠዋቸዋል። ሊቀ ነቢያት አባታችን ባህር የከፈለው ደመና የጋረደው መና ያወረደው ሙሴ ሕዝበ እስራኤልን ከግብፅ ባርነት ከፈርዖን ግዛት ነፃ አውጥቶ 600 ሺህ ሕዝብ ነፃ ማውጣቱን ወደ ምድረ ከነዓን ወደ ነፃይቱ ሀገር ማውጣቱን አያችሁ። በአትራፊዎቹ 5 መክሊት በተሰጠው መስለውታል። እነ ቅዱስ ጴጥሮስም ወጥተው ወርደው በአንድ ቀን ስብከት 3000 በአንድ ቀን ስብከት 5000 ከ8000 ሰው በላይ በአንዲት ስብከት የለወጡት የባለ 5 መክሊት የተሰጣቸው ናቸው። ባለ 1 መክሊት ደግሞ እንደ ይሁዳ ያሉት ቀብረው ያስቀሩት። ይሁዳ የተሰጠው መክሊት ነበረ፣ ስልጣን ተሰጥቶት ነበረ ወጥቶ ወርዶ እንዲያስተምር ሐዋርያ ተብሎ። አያችሁ የእግዚአብሔር ልጆች ስልጣኑን ቀብሮ ፈጣሪውን የሸጠው እሱ ነው። አያችሁ ባለ 1 መክሊት በይሁዳ ይመሰላል። ዛሬም እኛ ሳናገለግል ብንቀር በተሰጠንን ሳናካፍል ብንቀር በይሁዳ እንመሰላለን። ጥርስ ማፋጨት ጨለማ ወዳለበት ጨምሩት የተባለው እንደ ይሁዳ አይነቱን ነው። እንግዲህ ሀብት ከእግዚአብሔር ነው የሚሰጠን። ባለ ሀብት ድሆችን ሊረዳ ይገባል። ዕውቀት ከእግዚአብሔር ነው የሚሰጠን። ዕውቀታችንን ለሰዎች ልናካፍል ይገባል። ክህነት ከእግዚአብሔር ነው የሚሰጠን። በክህነታችን በትክክል ልናገለግልበት ይገባል። ኃላፊነት፣ ስልጣን፣ ማስተዳደር የሚሰጠን ከእግዚአብሔር ነው። ሕዝባችንን ወገናችንን በሚገባ እኩል በማየት ልናስተዳድር ይገባል። ጤና ከእግዚአብሔር የሚሰጥ መክሊት ነው። በጤናችን ዘወትር አምላካችንን ልናመሰግነው ይገባል። እድሜ የሚሰጠን እድሜ መክሊት ነው። በእድሜያችን ልንጠቀምበት ይገባል። በጎ አገልጋይ፣ ቸር አገልጋይ፣ እውነተኛ አገልጋይ፣ ክፉ አገልጋይ ሁለት አይነት ሰዎችን ነው አምላካችን ለስም አጠራሩ ወደ ሩቅ አገር ሄደ የተባለው። አምላካችን ትእዛዝን ወንጌለ መንግስቱን ሰብኮ አስተምሮ ሐዋርያትንም ዞረው እንዲያስተምሩ መክሮ ስልጣን ሰጥቶ ወደ ሰማይ መውጣቱን ነው። ተሩቅ አገር ተመልሶ መጣ የተባለው ተመልሶ ለፍርድ መምጣቱን ነው። እነሆ በቶሎ መጣለሁ፣ አመፀኛው ያምፅ፣ እርኩሱም ይርከስ፣ ቅዱሱ ይቀደስ፣ እኔ ለእያንዳንዱ እንደ ስራው ዋጋ ልከፍል በቶሎ መጣለሁ። አልፋና ኦሜጋ መጀመሪያውና መጨረሻው የኢየሱስ ክርስቶስ ነኝ፣ በቶሎ መጣለሁ እንዳለው ይሄ ቶሎ ተመልሶ ተሳሰባቸው፣ ተቆጣጠራቸው የተባለ ሁላችን እነዚህ 3 ሰዎች የዓለምን ሕዝብ ሁሉ የሚወክሉ ናቸው። የእግዚአብሔር ሁላችንም ለፍርድ እንቆማለን። ቅዱሱ ይቀደስ፣ ርኩሱ ይርከስ፣ ንጹሕ ይንጻ፣ እኔ በቶሎ ለእያንዳንዱ እንደ ሥራ ዋጋ ልከፍል እመጣለሁ አለ። ዋጋ ሊከፍል ሲመጣ መክሊታችንን የቀበርን ሰዎች እንዳይፈረድብን ወደ ጽኑ ጨለማ ውሰዱና ክተቱት። ጥርስ ማፋጨት ወዳለበት፣ አጋንንት ወደ ተጠራቀሙበት፣ እሳቱ ወደማይጠፋበት፣ ትል ወደማያንቀላፈት ወደ ዘላለም እሳት ጨምሩት እንዳንባል መክሊታችንን እንጠቀምበት። የእግዚአብሔር ልጆች ሀብት ያለን በሀብታችን እንጠቀምበት። ቤተ ክርስቲያንን እንርዳበት፣ ድሆችን እንርዳበት። ዕውቀት ያለን ዕውቀታችንን እናካፍል። መምህራን በትክክል እናስተምር። እውነቱን ከሐሰት፣ ጽድቁን ከኃጢአት፣ ክፉን ከደግነት ለይተው የእግዚአብሔር በጎች ወደ በረቱ እንዲገቡ፣ በጎውን ሥራ እንዲሰሩ፣ ንስሐ እንዲገቡ፣ ለጽድቅ እንዲበቁ፣ ለቅዱስ ቁርባን እንዲበቁ ሁላችንም የተሰጠንን ጸጋ እንጠቀምበት። ክህነት በክህነታችን እንጠቀምበት። ኃላፊነት፣ ስልጣን የተሰጠን በትክክል ሕዝባችንን እንምራበት። ጤና የተሰጠን ሁልጊዜ አምላካችንን ጤና ስለሰጠን እናመስግንበት። ጤና ያጡ በየጸበሉ፣ በየሆስፒታሉ፣ በየጓዳው፣ በየበረንዳው ጤና አጥተው አንገታቸውን የደፉን በማሰብ ጤና የሰጠንን አምላክ እናመስግንበት። እድሜ የተሰጠን እንዲሁ መክሊት ነው። በእድሜያችን እንጠቀምበት። ሲመጣ ለፍርድ ሲተሳሰበን እግዚአብሔር አንተ ክፉ አገልጋይ፣ አንተ ሀኬተኛ አገልጋይ ብሎ እጁን እግሩን አስራችሁ ወደ ጽኑ ጨለማ ጥርስ ማፋጨት ወዳለበት ክተቱት የተባለው በጎ ካልሰራን በዘመናችን፣ በእድሜያችን፣ በጤናችን፣ በእውቀታችን፣ በሀብታችን፣ በስልጣናችን ካልተጠቀምንበት እንዲህ አይነቱ ዕጣ እንዳይደርሰን የእግዚአብሔር ልጆች ሁላችንም በተሰጠችን እድሜ በጎ እየሰራን ሙሽራውን ክርስቶስን መጠበቅ አለብን። እንግዲህ አገልግሎት በሁለት ይከፈላል። ክፉ አገልጋዮች አሉ፣ በጎ አገልጋዮች አሉ። በዚህ መሰረት ነው አምላካችን ለስም አጠራሩ ወደ ሩቅ አገር ሄደ የተባለው ወደ ሰማይ በክብር ማድረጉን ነው። ተመልሶ መጣ ሊቆጣጠራቸው የተባለው ዓለምን ሊያሳልፍ ተመልሶ እንደሚመጣ ነው።
ሁላችንም ለፍርድ አምላካችን ፊት እንደምንቆም ነው። ቀና በሉና ሰማያትን ተመልከቷቸው፣ ጎንበስ በሉና ምድርንም ይዋት አለ ቅዱስ ኢሳይያስ ነብየ ልዑል ኢሳይያስ 51 ቁጥር 6 ላይ ቀና ብላችሁ ሰማዩን ይዩት፣ ጎንበስ ብላችሁ ምድርን ተመልከቷት። ሰማያት እንደ ጢስ ተነው ይጠፋሉ፣ ምድር እንደ ልብስ ታረጃለች፣ ትጠቀለላለች፣ የሚኖሩባት ሰዎች ሁሉ ይሞታሉ። ለፍርድ አምላካችን ፊት ስንቆም እንደ ክፉ አገልጋይ እንዳይፈረድብን በጎ እየሰራን ሙሽራውን እንጠብቀው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። በሰላም አሰንብቶ ለሳምንት ያድርሰን። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ